እንዴት ናችሁ? በህይወታችን ስንኖር እንዴት ነው ደስተኛ የሚሆነው ነው ዛሬ የምናየው። ሁሉ ሰው ችግር አለበት። ስለዚህ ችግር ሲገጥም በጣም መበሳጨት የለብህም ማለት ነው። አንተ ብቻ አይደለም ችግርተኛ፣ ሁሉ ሰው ችግር አለበት። ስለዚህ በዚህ ልትጽናና ይገባል። ሁሉ ሰው አስቸጋሪ ጊዜ ያጋጥመዋል። በህይወት የሌሉ ሰዎች ብቻ ናቸው አስቸጋሪ ተግዳሮት የማይገጥማቸው። በዚህም የኔ ሁልጊዜ ስትጠይቁት ሰዎች ምንድነው የሚሉት? የኔ ችግር ልዩ ነው የሚሉት። የኔ ችግር ልዩ ነው፣ የኔ ችግር ልዩ ነው ይላል። ያንተ ችግር ግን ልዩ አይደለም። እያንዳንዱ ችግር ሊስተካከል ይችላል። ጥሩ ስሜት የሚሰማው መንገድም አለ። እያንዳንዱ ችግር ሊስተካከል ይችላል። ጥሩ ስሜት የሚሰማውትም መንገዶች አሉ። ስለ ራስህ የምታስብበት መንገድ ደስታን ይነካዋል። እርሶ ልዩና አስፈላጊ እንደሆኑ ይመኑ። ስለ ራሳችን የምናስበው ነገር ደስታችንን እንዳይነካ። ለምሳሌ ስለ ራሴ አሉታዊ ግምት ካለኝ ደስታዬን ይነካዋል፣ ምንም ጥያቄ የለው። ሌሎች ስለሚናገሩት ነገር አትጨነቅ። አንዳንድ ሰዎች አንተን ለመጉዳት መጥፎ ነገር ይናገራሉ። ይሄ ልክ ነው። ብዙ ከኛ ጋር አብሮ የማይሄዱ ሰዎች ወይም ደግሞ በእኛ ላይ የሚቀኑ ሰዎች ምንድነው የሚያደርጉት? እኛን ለመጉዳት ክፉ ቃል ይናገራሉ። ስለዚህ ሌሎች ስለሚናገሩ በነገራችን ላይ ሙገሳም ይሁን ድጋፍም ይሁን የሚናገረውን ሰው ቋሚ ነገር ስለሌለ አትተማመንበት። ደስተኛ ከሚያደርጉት አዎንታዊ ሰዎች ጋር ጊዜ ያሳልፉ። ደስተኛ ከሚያደርግ አሉታዊ ሳይሆን አዎንታዊ ንግግር ካላቸው ሰዎች ጋር ጊዜን ያሳልፉ። እንደ ስፖርት ጨዋታ፣ ፊልሞች ወይም በመስመር ላይ ማሰስ ባሉ የትርፍ ጊዜ ማሳለፊያዎች ለመደሰት ነፃ ጊዜን ይጠቀሙ። ገንዘብ ወይም ድንቅ ነገሮችን እንዲያስፈራሩት አይፍቀዱ። ዛሬ ድሃ የሆነ ሰው ነገ ሀብታም ሊሆን ይችላል። ዛሬ ድሃ ብትሆን ነገ ሀብታም ትሆናለህ፣ ሀብታም ብትሆን ደግሞ ድሃ ትሆናለህ። ስለዚህ ገንዘብና ድንቅ ነገሮችን ልናስፈራራ አይገባም ማለት ነው። ልንፈራው አይገባም። ምንም ያህል ከባድ ቢሆን ተስፋ አትቁረጥ። በህይወትህ እያለ ተስፋ አለህና። ተስፋ መቁረጥ በጣም ሰዎችን ካሉበት ነገር ወደ ታች የሚያወርድ ነውና ተስፋ መቁረጥ የለብንም። ብዙ ጊዜ ጸልይ። አብዝቶ መጸለይ መልካም ነገርን ያመጣል። ስለዚህ በተለይ የጸሎትን ማንጸልይ ሰዎች መጸለይ መቻል ግድ ነው። አለበዛ ብዙ ነገራችን ይበታተናል። ብዙ ነገራችን በቃ አሸናፊ አንሆንም። አሸናፊ ለመሆን መጸለይ ያስፈልጋል። እድሎችን ካልወሰዱ የሚፈልጉትን በትክክል አያገኙም። ለራሳችን ታማኝ መሆን መቻል አለብን። ካንተ የተሻለ ከምትሰራው ሌላ የተሻለ ምንም የለምና እኔ የምሰራው ትክክል ነው ብለህ በትክክል ፖዚቲቭሊ ልታይ ይገባል። ስለዚህ ራስህን አይዞ ልትለው ይገባል ማለት ነው። ቤተሰቦቼ ለዛሬ ያስኩላችሁ ይሄ ነው። እንደተጠቀማችሁበት ተስፋ አደርጋለሁ። በሌላ ጊዜ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ።